ጤና ይስጥልን ውድ ተመልካቾቻችን፣ ዛሬም በዓለም ፖለቲካ ውስጥ ትልቅ መናወጥ ሊፈጥር የሚችልን አብይ ርዕሰ ጉዳይ ይዘን መጥተናል። አብራችሁን ቆዩ። በኛው ምስራቅ የኃይል ሚዛን ውስጥ ቁልፍ ሚና ያላት የኢራን መሪ ህልፈት ቢሰማ ዓለም ምን አይነት መልክ ይኖራታል? ይህ ክስተት ከቴህራን አውራ ጎዳናዎች አልፎ እስከ አዲስ አበባ ምን አይነት የፖለቲካና የኢኮኖሚ ትኩሳት ይዞ ይመጣ ይሆን? በተጨማሪም በሀገራችን በኢትዮጵያ ላይ የሚኖረውን ቀጥተኛ ተጽዕኖ በስስር የምንመለከት ይሆናል። አብራችሁን ቆዩ። ኢራን በሁለት መሪዎች የምትመራ ሀገር ናት። አንደኛውና የመጨረሻውን ውሳኔ ሰጪ ከፍተኛ መሪ ወይም ሱፕሪም ሊደር አያቶላ አሊ ሲሆኑ፣ ሁለተኛው ደግሞ የሀገሪቱ ፕሬዝዳንት ናቸው። የእነዚህ ከፍተኛ መሪዎች ህልፈት፣ በተለይም የከፍተኛው መሪ ህልፈት በኢራን ታሪክ ውስጥ ታይቶ የማይታወቅ ከፍተኛ ውጥረትን ሊፈጥር ይችላል። የከፍተኛው መሪ ህልፈት ከተሰማ በሀገሪቱ የባለሙያዎች ምክር ቤት ወይም አሰምብሊ ኦፍ ኤክስፐርትስ ውስጥ ከፍተኛ ፍጥጫ ይነሳል ተብሎ ይጠበቃል። ወግ አጥባቂዎችና ለውጥ ፈላጊዎች በሚያደርጉት ፍልሚያ የኢራን እስላማዊ አብዮት ጥበቃ ኃይል ሚና ወሳኝ ይሆናል ተብሎ ይጠበቃል። ኢራን በሊባኖስ፣ በየመንና በሶሪያ ያሏት ታጣቂዎች መመሪያ የሚቀበሉት ከቴህራን ነው። መሪ ሲቀየር ደግሞ እነዚህ ኃይሎች የሚኖራቸው አቋም በመካከለኛው ምስራቅ ሰላም ወይም ጦርነት እንዲነግስ ያደርጋል። አሁን ወደ ራሳችን ጉዳይ እንመለስ። የኢራን ፖለቲካ መናወጥ ለኢትዮጵያ ምኑ ነው? ኢትዮጵያ ከመካከለኛው ምስራቅ በሺዎች የሚቆጠሩ ኪሎ ሜትሮችን ብትርቅም ተጽዕኖ ግን ግንባር ድረስ የሚርቅ አይደለም። ኢትዮጵያና ኢራን ከቅርብ ዓመታት ወዲህ ያላቸው ግንኙነት እያደገ መጥቷል። በተለይም በኢትዮጵያ የውስጥ ጦርነት ወቅት የኢራን ድሮኖች የመንግስትን አቅም በመገንባት ረገድ ሚና እንደነበራቸው ይነገራል። በኢራን አዲስና ምናልባትም የምዕራባውያን ደጋፊ የሆነ መሪ ቢመጣ ይህ ወታደራዊ ትብብር ሊቀዘቅዝ ይችላል ተብሎ ይጠበቃል። ሌላው በተደጋጋሚ የሚነሳው የቀይ ባህር ደህንነት ጉዳይ ነው። የኢራን ድጋፍ የሚደረግላቸው የየመን ሁቲዎች በቀይ ባህር ላይ በሚያደርጉት ጥቃት ምክንያት የዓለም ንግድ ተስተጓጉሏል። በኢራን ውስጥ አለመረጋጋት ከተፈጠረ ሁቲዎች ይበልጥ ጠንካራ ወይም ቁጥጥር የማይደረግባቸው ሊሆኑ ይችላሉ። ይህ ደግሞ የኢትዮጵያን የወጪና ገቢ ንግድ መስመር ወይም የጅቡቲ መስመር አደጋ ላይ ይጥለዋል ተብሎ ይጠበቃል። በተጨማሪም የነዳጅ ዋጋና የኢኮኖሚ ጫና ነው የሚነሳው። ኢራን የነዳጅ አምራች ሀገር ናት። በመሪዎች ህልፈት ምክንያት የሚፈጠር ማንኛውም አለመረጋጋት የዓለም የነዳጅ ዋጋን ሰማይ እንዲነካ ያደርገዋል። ቀድሞውኑ በውጭ ምንዛሬ እጥረት የምትሰቃየው ኢትዮጵያ የነዳጅ ዋጋ መጨመር የኑሮ ውድነቱን ይበልጥ ሊያባብሰው ይችላል። ሌላው የጂኦፖለቲካ ፉክክር ነው። ኢትዮጵያ ከአረብ ሀገራት እንደ ኤምሬትስ እና ሳውዲ ጋር ያላት ግንኙነት ጠንካራ ነው። ኢራን ስትዳከም ወይም ስትታመስ እነዚህ ሀገራት በቀይ ባህርና በአፍሪካ ቀንድ ያላቸው ተጽዕኖ ይጨምራል። ኢትዮጵያ በዚህ ኃይል ሽግግር መሃል ጥቅሟን ለማስጠበቅ ከባድ ዲፕሎማሲያዊ ስራ ይጠበቅባታል። ያለፉት የ48 ሰዓታት የሀገራችንን የገበያ ሁኔታ እንኳን ብንመለከት የነዳጅ አቅርቦት መቆራረጥና የሸቀጦች ዋጋ መናር ከፍተኛ ማህበራዊ ጫና እየፈጠረ ይገኛል። በተለይም በአዲስ አበባና በክልል ዋና ዋና ከተሞች በሚገኙ የነዳጅ ማደያዎች ላይ ረጃጅም ወረፋዎች የታዩ ሲሆን፣ ይህ ተከትሎም የትራንስፖርት አገልግሎት መስተጓጎልና የመሰረታዊ ሸቀጦች ዋጋ መጨመር በነዋሪው ላይ ስጋትን ፈጥሯል። ባለፉት 2 ቀናት በአዲስ አበባ ከተማ በሚገኙ አብዛኞቹ የነዳጅ ማደያዎች ላይ የቤንዚንና የናፍጣ እጥረት ታይቷል። ምንም እንኳን የነዳጅና የኢነርጂ ሚኒስቴር ባለስልጣናት በቂ ክምችት አለ ቢልም በጅቡቲ በኩል የሚገቡ የነዳጅ ቦቴዎች መዘግየትና የአከፋፋዮች የክፍያ ስርዓት መስተጓጎል ስለ አቅርቦት እጥረት ምክንያት መሆኑን ምንጮች ይጠቁማሉ። በተጨማሪም የታክሲና የህዝብ ትራንስፖርት ተሽከርካሪዎች ለሰዓታት ወረፋ በመጠበቃቸው ምክንያት የመንገደኞች መጉላላት ተባብሶ ውሏል። የነዳጅ እጥረቱን ተከትሎ ላለፉት 2 ቀናት በገበያ ላይ የሚታዩ ለውጦች አሳሳቢ እየሆኑ መጥተዋል። የትራንስፖርት ታሪፍ ጭማሪ። በህጋዊ መንገድ የታሪፍ ጭማሪ ባይደረግም ኮንትራትና በታክሲዎች ላይ ያልተገባ የዋጋ ጭማሪ በመደረጉ ዜጎች ተጨማሪ ወጪ ተዳርገዋል። እንዲሁም ከክልል ወደ መሃል ሀገር የሚገቡ የግብርና ምርቶች በተለይም ደግሞ ሽንኩርት፣ ጤፍና አትክልቶች የትራንስፖርት እጥረት አጋጥሟቸዋል በሚል ሰበብ በኪሎ ከ5 እስከ 15 ብር የሚደርስ ጭማሪ አሳይተዋል። በአጠቃላይም ባለፉት 2 ቀናት የታየው የነዳጅ ወረፋና
የገበያ አለመረጋጋት የመንግስት ጣልቃ ገብነት ካልታከለበት የኑሮ ውድነቱን ይበልጥ ሊያባብሰው እንደሚችል ይጠበቃል። ነዋሪዎች የነዳጅ አቅርቦት እስከ ሳምንቱ መጨረሻ ይረጋጋል የሚል ተስፋ አላቸው። በመጨረሻም የቴህራን ፖለቲካዊ መረጋጋት ለዓለም የነዳጅ ገበያ ወሳኝ እንደሆነ ሁሉ በአዲስ አበባ የሚታዩ የነዳጅ ወረፋም የኢትዮጵያውያንን የዕለት ተዕለት ኑሮ በቀጥታ እየፈተነ ይገኛል። ኢትዮጵያ የውጭን ፖለቲካዊ ማዕበል በጥንቃቄ ከመከታተል ጎን ለጎን የውስጥ የንግድና የነዳጅ አቅርቦት ሰንሰለቷን ማረጋጋት የቤት ስራ ይሆናል። ውድ አድማጭ ተመልካቾቻችን የዛሬው ልዩ የዜና ዘገባችን ይህንን ይመስል ነበር። ስለተከታተላችሁን እጅግ እናመሰግናለን። ላይክ እና ሰብስክራይብ በማድረግ በሌላ በአዲስ መረጃዎች እስከምንገናኝ ቸር ያቆየን።